ሁለቱንም ይዞ ያልሄደ ሰው በቃ ነገ ተነጎዲያ የሚገናኙ ልጆች ነው አንድ እናድርጋቸው እስከመጨረሻው የሚሉ ልጆች ናቸው እዚህ ጋር ያሉት እንጂ አንደኛውን ወዶ አንደኛውን የሚጠላ እንደዛ ነው ወደ አንድ ቦታ መመለስ። እኛ ደግሞ መስማማት እኛ እኮ በሚዲያ ላይ ነው የምናውቃቸው እነዚህ ሰዎች የትም ያውቁን አይደል ተስማምተን በሰላም ኑር ወሬ አንቀባበል። እኔ በቅርብ ጊዜ ውስጥ ነው እዚህ ውስጥ የገባሁት። እናንተ ብዙ የምትገናኙ ብዙ የምትረዳዱ የተባረካችሁ ልጆች ናችሁ። በአጠቃላይ እነዚህ ልጆች ያሳደጋችሁ ብዙ የለፋችሁ ናችሁ። አረብ ሀገር ያላችሁ የምትኖሩት በአጠቃላይ እኛ አሁን ነው የተቀላቀለው። እኔ ህይወት ምናኒ ምናምን በቅርብ ጊዜ ውስጥ ነው የመጣነው ከእናንተ ጋር አብረን ስለወደድናችሁ ልጆቹንም ስለወደድ ነው። እናንተ ደግሞ የሃይሚቶች የሚሆን የማንም እህት ይሁን በጣም የለፋችሁ ዋጋ የከፈላችሁ ጊዜያችሁን ሰውታችሁ የሆነ ማዳም መጣች አልመጣች ብላችሁ በለሊት ተነስታችሁ የነሱን ሼር የምታደርጉ በጣም የሰው ፍቅርን የተማርኩት ከናንተ ነው። እንደውም እኔ በጣም ምን አይነት ፍቅር ነው ምን አይነት ቅንቦና ያላቸው ልጆች ናቸው ምን ነው። ስለዚህ እርስ በርስ እንስማማ። ወሬ አታቀብ የትኛውም ገስት አታቀባብሉ። ሰሚዎቹም ደግሞ ወሬውን አረጋግጡ። ዝም ብላችሁ የሆነ ጫፋን ሰምታችሁ አትሂዱ። ሙሉ ደግሞ ሰው ትጠይቁ ከነማስረጃው ጠይቁ። እኔ እንደውም ቅድም ገብቼላችሁ የነበሩት አላልኩም የት ቦታ ነው ያልኩት ስትል ማንች እንትና አሰሟት ልላቸው ነበር ገብቼ ግን አልገባውም እንጂ ያዳመጥኩ አሰሙት ስትከሱ አሰምታችሁ ነው። እኔ ግን አሁን ይሄንን የተባለውን አሰሚኝ ብትሉኝ አለ ዩቲዩብ ላይ ማውረድ ይችላል ሰምቻለሁ። ስለዚህ ተዋት ታጣሉ ሰውና ሰው እኔ እንደ አንድ ታላቅ እህት ወይ እንደ ሞልዳችሁም ካላችሁ እንደ እናት ነው የምመክራችሁ። ማደርሳችሁም ካላችሁ እንደ እናት እንደ ታላቅ እህትም ይሁን ይሄ ጥሩ አይደለም። እህትና ማቾችን የሚያጣላ እግዚአብሔርም አይወድም። ወሬ አታቀባብሉ። በደካማ ጎን ተጠቅማችሁ ሌላ ሰው ክፉ ነገር እንዲናገርም አታድርጉ። ምክንያቱም ሁሉ ጊዜ ዩቲዩብ ላይ ይወጣል በተመቸን ሰዓት እናያለን። በቃ እኔ በተመቸኝ ሰዓት ማለት እኔ 15 ቀን ቆይቶም ላየው እችላለሁ አላቅም ሲመቸኝ አየዋለሁ። በቃ እንዲያልቡም ሲመቸኝ አልቡም እንደውም ዛሬ ቤት ስለሆንኩ ነው ዝናብ እየዘነበ ቀኑም ተሰል ወይ ወጣ እችላለሁ ወይ ከሰዓት እኖራለሁ እናየዋለንና እንደዛን አይነት ነገር አይኑር ነው። ይቅርታ ካበዛውባችሁ ካስቀየምኳችሁ በጣም ካጠፋው በጣም ይቅርታ። እኔ ዝቅ ማለት ሁሉ ጊዜ ደስ ይለኛል። ከሃይሚ ካለ ከቤቷ ባለቤት ጀምሮ በጣም ይቅርታ እንደምናገር ነው። አረ ችግር የለውም። እኔ እኮ መጀመሪያ የተራገጥኩት ንስካፌ ሳይጠጣ ነው። ንስካፌ አስገብልኝ እንትናት ስራ ናት መሰለኝ ስራ ናት። ንስካፌ ጠጥቼ አሁን ተረጋጋው ውዴ። ቅድም ሳልረጋጋት መጭም እንደረግጥ እኔ ምን አውቃለሁ አይደለም እኔ አንቺ ተጻፍ እንዴት እንደተረዳው ታውቃላችሁ? አሁን እነሱ ወሬ ስላወሩ ሄዶ ስላቃጡ የሚወደዱ መስሏቸው በጣም ተወዳጅ ናቸው። ስለሚያቀጣጥሉ ስለሚያለቁ የሚወደዱ ይመስላል። ግን እናንተ አትወደዱም። በጣም ነው የምታስጠሉ። ታስጠይፋላችሁ። በጣም ታስጠይፋላችሁ። ሰውና ሰው አታጣሉ። ልቦና ይስጣችሁ። ወደ ራሳችሁ ይመልሳችሁ። ነገራው ደግሞ እኔ አንድ ትንሽ ነገር ብናገር እኔ እዚህ ጋር መጥቼ እዚህ ገስት ስለምሳተፍ ብዬ አይደለም ይሄ የምናገረው። ምናልባት ሃይሚ ገስት ብዙ ጊዜ እስታኛላችሁ ሃይሚ ወይ ብሩክን ጠልታ ሃይሚን ወደች ምናምን አርጋችሁ አትዩ። እሷ የምትለው ሁላችንም የምትቆጣው ሁሉ ጊዜ የምትናገረው ሃይሚና ብሩክን የሚለይ ሰው አትፈልግም። በቃ ተደባቅባታል። በደንብ አቃለው ጨምሪበት ወይ አይደለም በሌላ የሚያው ካለ እሷ ባለ ትዳር የልጅ እናት ነች። ቆንጅዬ ባላላት እሷ ቆንጅዬ ነች። ባለ ትዳር ነው። ቆንጅዬ ልጅ አላት። በሌላ መንገድ እንዳታዩት። እኔን ራሷ ትልቋን እኔ ታላቋን ትቆጣኛለች። እንደውም አንዳንዴ ሃይሚ ያለቀሰ ገኒ እንዲህ አይደለም ብላ እኔን ለመመለስ ትሞክራለች። እኔ ደግሞ ብሩክን ጠልቼው አይደለም እንደዛ መሆኑ ብሩክን ጠልቼው አይደለም እንደ ሴት ደካማ ሆኜ ነው። በቃ ወይ ከሷ ደክም ያለው ታላቋን ቢሆን ደካማ ሆኜ ነው እንጂ እኔ ሁለቱም አንድ ላይ እንዲሆኑ የምፈልግ ሰው ነው። በቃ ነገር ግን እሷ አትለይም። ሁለቱንም ይዛ ነው የምትሄደው። በቃ አስረግጣ ብዙ ጊዜ ደጋግማ ተናግራለች። በሌላ መንገድ እያያችሁ ወንዱና ምናምን የምትሉ ልጆች አሁንም ኃጢያት ውስጥ ነው የምትገቡት። ሁለቱንም ይዛ ነው የምትሄደው። ሁለቱንም ይዞ ያልሄደ ሰው በቃ እሷ ስራ ነው ድራማ ነው ነገ ተነጎዲያ የሚገናኙ ልጆች ነው አንድ እናድርጋቸው እስከመጨረሻው የሚሉ ልጆች ናቸው እዚህ ጋር ያሉት እንጂ አንደኛውን ወዶ አንደኛውን የሚጠላ እንደዛ ብታደርግ እኔ ራሴ እዚህ ገስት ላይ አልገኝም። እንደዛ ነው የለባትም። ሲቀጥል ደግሞ ማጣፋው የኔ ድክመት ነው። እንደውም አንዳንዴ እዚህ ውስጥ የሚታየው እኔ ታስተናግድም ሰው አንዱ ሲላይ ትቆጣለች። ሃይሚ ካልን ትቆጣለች፣ ብሩኬ ካልን ትቆጣለች። እኛ ሁለቱንም ነው ይዘን የምንሄደው። እሷ እየመከረችን እንዲህ ነው እያለች እያስረዳች እኛም ያለንን ያጠፉትን ስህተት ይሄ ነው እያልን ነው እንጂ እኛ የሁለቱ ጥላቻ የለብንም። እግዚአብሔር በሚያውቀው
መድኃኒዓለም በሚያውቀው እሷን እንዳትናገሯት። ሃይሚ አንድ ሰው እንዳይናገር ሁለቱንም ይዛ ነው የምትሄደው። አንድና የምትወደው እንደዚህ ነው ብላችሁ አንድ ሰው እንዳይናገራት። እኔ ስለማውቅ ራሳችሁ ፍርድ ነው የምታስቀምጡት። እንዲህ ብላችሁ ያለማስተያየት ትቆጣናለች። እንደውም እሷ ምክርን ስትመክር ደግሞ የሁለቱንም አስተያየት ስጪ። እኔ እንደውም እያልኳት ለሁለቱም ቆንጥጫቸው እያልኳት እሷ ስራ ነው ብላ ለእህቶቿ ነው የምታስረዳው። እንደዚህ በእንደዚህ አይነት ነገር ከተናገራችኋት አታቋትም። በጣም ኃጢያት ነው እየተናገራችሁ ያላችሁት። ሁለቱንም ነው ተደግፈው እግዚአብሔር ያልሆነ ነገር አታውሩ። የሰውላችሁ ደግሞ ከመሰላችሁ ደግሞ እንደመሰላችሁ ቀጥሉ። በቃ እሷነቷን አይለውጥም። ከመሰላችሁ እንደዛ መስሏችሁ ከሆነ እንደመሰላችሁ እንዳምሯችሁ ቀጥሉ። ግን እኔ ጠንቅቄ ስለማቅ ነው እዚህ እሷ ጋር መጥቼ ቁጭ ምለው። በቃ አውቃለሁ። ስለዚህ በሌላ የመወላወል እንኳን ምልክት የለባትም። አንድ ቀን እንደውም እኔ ደካማ ነኝ ከሁላችንም እሷ እግዚአብሔርን እኔ አሁን ፊቷ ስለሆነ አይደለም ማውራው። እኔ ለራሴም ቁጭ ብዬ እንደሷን አይነት ልጅ ሰጠኝ ይላል። እሷ ሁለቱ እንዳይለያዩባት ነው የምትፈልገው፣ አብረው እንዲቀጥሉ ነው የምትፈልገው። ስለ ሁለቱም ነው አስተያየት የምትሰጠው። እናንተ ጭንቅላታችሁ በሌላ መንገድ የሚያስተረጉምላችሁ ከሆነ እንግዲህ የራሳችሁ ጉዳይ። ምን አይነት ነገር ካለ ከዚህ በኋላም ሌላ ቤትም የትም አልቀጥልም እንዳለ እጠፋለሁ ከቲክቶክ። እንዲህ ነው ማድረግ። እሷ አሁን እንደዛን አይነት ብታራምድ ሌላም ቦታ ገብቼ መጫወቱ ችግር የለውም። ግን በቃ ቲክቶክ የሚባልም አልገባም። ግን እንደዚህ አይነት አመለካከት የላትም። ግን ስለ ሁለቱም አስተያየት ትሰጣለች። በቃ እና ደግሞ ይግባችሁ። ዝቅ ከፍ አታረግም። እግዚአብሔር በሚያውቀው ሰው ሁለቱንም እኩል ይዛ ነው የምትሄደው። ሁለቱንም አስተያየት ትናገራለች። ያልሆነ ነገር የምታስቡ እሷ ላይ እግዚአብሔር ይቅር ይበላችሁ። ማርያም አታቋትም ማለት ነው። ስለማታቋት ነው የምታወሩ። ስለዚህ ሃይሜ እኔ ብሩኬ ቤት ትቆጣኛለች። ሁለቱ የአንድ ሳንቲም የሁለት ገጽታ ብላ ነው የምታስተምረን። ስለዚህ እኛም ደግሞ እዚህ ጋር የምታዩን ሰዎች በሙሉ ሁለቱ እንዲለያዩ ማንፈልግ፣ ሁለቱም ልዩነት የሌለን ሁለቱንም ይዘን የምንጓዝ ግን አስተያየት ይሄ አጥፍተዋል ይሄን አጥፍታለች ብለን እንሰጣለን። በዛ አስተያየት እሷ ትመክረናለች እንጂ ሃይሚ የሁለቱም ጥላቻ የለባትም። ሁለቱንም የምትወደው ወይ ብሩኬን ወዳ ሃይሚ እኔ ግራ ይገባኛል። የሰው አሰማም ስለ ሃይሚም እኮ ስትናገር ሰምታችኋል አይደል? እንደሱ እሱን ለምን አትቀዱም? ስለ ሃይሚ ያለባትን እሱ ማስተካከል ያለባትን ሃይሚን እንዴት ሪስፔክት ማድረግ እንዳለበት በደንብ አድርጋ ትናገራለች። እንትኑን አትስሙ። እሷ ለነገሩ ኤኒዌይ ሃይሚ አሁን እኔ ነኝ እንጂ እንደዚህ ያልኩት እሷ የምትጨነቅ ሰው አይደለችም። አትጨነቅም። ያልሆነ ስም ሲሰጧት እኛ እንቃወማለን። እንደዛ ነው ስለሚሰማ የሚወዳት ይናደዳል። እሷ ማለት ነው። ስለዛ እንደዛ ነው። እኔ እንደዛ ባይሆን ኖሮ እኔም እዚህ ቦታ እኔ ከሁሉም ጋር ሰላም መሆን ነው የምፈልገው። ከሁላችንም ሰላም ነው። አታባሉን፣ አታጋጩን፣ ከሰው ጋር አታነካኩን። ያልነውን በሉ። ያልነው ካልን በሉ። ሄደን ደግሞ መልስ እንሰጣለን። ያላለነውን ግን ሄዳችሁ የትም ቦታ ወሬ እየቀያየራችሁ ከሰውና ሰው የትኛውም ገስት ቢሆን እኛ ጋር ብቻ ሳይሆን ሌላም ገስት ቢሆን ሄዳችሁ ሰውና ሰውን አታጋጩ። የሰውን ደካማ ጎን እያያችሁ ሰውና ሰውን አታጋጩ። እኔ ስለሰማው ነው። የማንን ደካማ ጎን እንደሆነ ታውቃላችሁ። ሲሄዱና የትኛው እስቲ ሌላ ቦታ ለምን ሄዳችሁ አትናገሩም? አንድ ቦታ ትሄዱና ያ ሰው አፍ እንዲሆንላችሁ ያን ሰው ከሰው ጋር ታጋጫላችሁ። አንዳንድ ሰዎች በፊትም ጥልም የመጣው እንደዚሁ አታጋጩ። ለምን ራስሽ አትጠይቅም? ያንን ነገር ራስሽ ያ ሰው ተሰም እዚህ ጋር መተሽ ለምንድን ነው የምትቀልዱት? ለምንድን ነው እያሾፋችሁ ያላችሁት? ልግባ እስቲ ያስገቡኝ ብለሽ ብትጠይቂ እኮ እኛ መልሱን እነግርሻለን። እህቴ ይሄ ነው እንዲህ ነው አልተረዳሽንም ብለን እናስረዳሻለን። ለምንድን ነው ሌላ ገስት ሄዶ እየቀለዱ ነው አይባል። ሌላም ነገር ካያችሁ እዚህ ጋር የከነከናችሁ ነገር ካለ እዚሁ ጠይቁ። እዚህ ጋር መተሽ ለምንድን ነው ህይወት፣ ለምንድን ነው ገነት፣ ለምንድን ነው ምንድን ነው ቅድም ያሹ አሁን ሊሰኒ ገብታ ይዛለታ ምናሽ ገን እየሳቅሽ እኮ እያሾፍሽ ነው። ትክክል አይደለሽም። አስረዳናትኛ ምን እያሾፍን እንደሆነ። በቃ እንደዚህ አይነት ነው። እውነት እኔ እሷ ልጅ በጣም ወዳታለሁ። በነገራችን ላይ ቀጥታ ነው የምትጠይቀው። እሷ መታ ጠየቀችን፣ እኛ ተጫወትን ሳቅን እንጂ ሃይሚንም የምንለይ በተለይ እኔ ለዚች ለሃይሚ ይቅርታ አድርጉልኝና እግዚአብሔርን ለሃይሚ ሳታይ አታውራ ነው አይደል? መሰክርላታለሁ። ምን አቋም እንዳላት በደንብ አድርጌ መሰክርላታለሁ። ይቅርታ አድርጉልኝ። ስለዚህ ዝም ብላችሁ አትዳኙ። ህሊናችሁን እዩት እስቲ። ህሊና እኮ ይከሳል አንዳንዴ። እዩት ምን ታረጉት ነገር ያዝንባችሁ። ይቅርታ ሙፉሃ ልጠጣ እንግዲህ ያስኩባችሁ አትናገር ይበሉኝ አንዳንዴ። ድንገት ግን ካጠፋን በንግግራችን በእግዚአብሔር በክርስቶስ ይቅርታ አድርጉልን። እሺ
ወንጌልዬ ልትናገሪ ነው የገባሽው? ተናገሪ። እኔ ቆንጆ የምትናገሪው አንቺም የታዘብሽው ነገር ከኔ እንደውም ሳምንት 2 ሳምንት ያቆየሁትን ነገር እናገራለሁ። እኔ እንደውም ለዛ ግለሰብ ሄጄ ሁሉ አስረዳለሁ ይሄን ነገር ብዬ ስላልተመቻቸልኝ። በቃ አሁን ግን ሄደሽ አታስረጂ። አሁን